በመስኮት የሞቶ ዶሮ ሁሉ ተወርውሮብኝ ያውቃል። ማታ ከስራ ስመጣ ገብቼ ደንግጬ ራሴን ስቼ ወደኩበት በት የሆነች የውድቀቱ ሰዓት ማቃት አለው ከፍ ያርግልኝ ሁሉ ጊዜ እሱ ነው ጸሎቴ። ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። አይዞሽ ግን ማን ነው የሚልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገር ከእግሬ ስብራት በኋላ ነው ነገራችን የነቃውት። በፊት ግን ያሁሉ ሲደረግብኝ ምናምን ነገር አላውቅም ነበር። አሁን ነው በቅርብ ነው ያወቅሁት ያን ሁሉ ሴራ ያን ሁሉ ተንኮል ማ ቤቴ መጥቶ በነገራችን ላይ በመስኮት የሞቶ ዶሮ ሁሉ ተወርውሮብኝ ያውቃል። ማታ ከስራ ስመጣ ገብቼ ደንግጬ ራሴን ስቼ ወደኩበትን ጊዜ ነበር። ጋይዝ እንግዲህ ሁለት ጓደኛሞች አብረው ለስራ ይነሳሉ። ነገር ግን ከዚህ በፊት እንደተለመደው ረጅም ርቀት መጓዝ አይችሉም። በመካከላቸው አንዳንድ ነገሮች ስለሚገቡ መለያየት ይፈጠራል ማለት ነው። መለያየት ተፈጠረ ማለት ግን እዚህ ደረጃ ድረስ ይደርሳሉ ብለን መገመት የለብንም። በጓደኛዬ በሚወደኝ በማቀው በሚያውቀኝ ነው እንደዚህ የተደረገብኝ ብሎ ሲናገር ያው ሁላችሁም እንደገመታችሁት 70% ወደ በፊት ቀድሞ ጓደኛው ነው ግምቱ የሚያመራው። ነገር ግን እሱ ይሄ ነው ብሎ አልተናገረም። መጨረሻ ላይ ግን የተናገረውን ከሰማችሁት እኔ ነኝ ብሎ የሚጠረጠር ካለ አዎ እሱ ነው ብሏል። እቺ ነገር እንግዲህ እንደ ጥያቄ ምልክት ተቀመጥልን። ጋይዞች እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። ቀጣይ ወደ ያዝነው ቪዲዮ አለፍን። ምንም ጥያቄ የለውም። ለዛ ነው እኔ ሁሌ ዛሬ ኢሞሽናል ለምን እንደምታረገኝ አላውቅም። እግዚአብሔር ይመስገን እኔ ምንም አልሆንኩም፣ ኖሬያለሁ። ፈጣሪ ስላለ ኖሬያለሁ። ምን አይነት ሴት እንደሆነች አላውቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ልታገኛት አልሞከርሽም ነበር? እኔ ጭራሽ ረስቼዋለሁ። እድሜ እየሄደ ከፍ እያልክ ስትመጣ ነው የሰዎች እንትን ትዝ የሚልህ። የሰሚራ ታሪክ ነው ይበልጥ የሰሚራ ታሪክ ነው በጣም ስላስለቀሰኝ ምን ሆኜ ነው እንደዚህ ያለቀስኩት ብዬ ከራሴ ጋር ትጠይቃለህ አይደል? ምክንያቱም የሰሚራን ታሪክ በእውነት በቃ ያልኩ ነው እያለቀስኩ የነበረው። በቃ መልካም ሰዎች እንደዚህ አይነት መልካም ሰዎች አሉ። የተወሰነ መጥፎ ሰዎችን እያየን ጥሩ ሰዎች የሌሉ ይመስለናል፣ ግን አሉ። በቃ እንዲህ እኔ እንጃ እግዚአብሔር በጣም የባረካቸው ሰዎች አሉ። በጣም የሚገርም ታሪክ ነው። ብሩክታይት ሰይፉ ሾው ላይ ቀርባ ከዚህ በፊት እኔ እንደዚህ አይነት ሁኔታ ገጥሞ የነበረ ጠፍቼ ከሐዋሳ ወደ አዲስ አበባ ስመጣ መንገድ ላይ ያስጠለለችኝ የመከረችኝ እናት አለች ብላ በትንሹ ስለሷ እያብራራች ነበረ። ነገር ግን ሰይፉ ሁለቱንም አገናኝቷቸዋል። እስቲ ምን እንደሚሉ ከራሳቸው አንደበት እንስማ። ወደ ቪዲዮ እንለፍ አብረን። አይዞሽ ሰላም ነች። አይዞሽ አዎ የኔ ነገር ሁሌ የምወቀስበት ነገር ነው። እዚህ ጋር አድርገው መሰለኝ ብርክቲን አጠንክሯት። ብርክቲ አይዞሽ 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 አንገት አይዞሽ 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 እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። ደስታችን የሚያስለቅቅሻል እንደኔ ነሻ። አዎ ታይታል። አደመ ደስታ እንደም ትንሽ ይከብዳል። የኔ እናት እንዴት ነሽ? ረጅም ዓመታት አይደለ? እንደ 12 ዓመት በጣም ብዙ ነው። በጣም ብዙ ነው 12 ዓመት። እኔ ግን ሁሌ አይሻለሁ። አንቺ ሁሌ ታይኛለሽ። እውነት ነው።
ጋይዝ እንግዲህ አዶናይ ቲክታኩን ሌላ ዓለም ወስዶታል። አዶናይ ቲክታክ አካዳሚ ተከፍቷል። በዚህ አካዳሚ ውስጥ ብዙ የቲክታክ ትምህርቶችን ብዙ ሞቲቬት ብዙዎችን የሚያሰለጥንበት እንደሚሆን ተስፋ እናደርጋለን። ቤተሰቡ ደግሞ ከልብ የሆነ የሚያሳዝን ደስ የሚል ብዙ ነገሮችን ሲያወሩ ተመልክተናል። እስቲ ቪዲዮዎችን አጠራጥራ አድርጌ ይዤላችሁ መጥቻለሁ። ተመልከቱ። በቤታችን ሰሚያ ጋስት ምን ተሰማ? እሺ እንኳን ደህና መጣችሁ አዶናይ አካዳሚ እና ልጄ እዚህ ደረጃ ስለደረስክና ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሐሳብ በመምጣት በጣም ኮርቻለሁ። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወድሃለሁ። እንኳን ደስ አላችሁ። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም ትምዶኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር በጣም ከፊት የቆመ ስላየ በጣም ደስታ ሁሌ ኩራቴ ነው። የኔ ቆንጆ ወንድም ሁሉ ካሜራ ይዟል። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና ሂዝ ማይንድሴት ሂዝ ሜንታሊቲ ኢዝ ጀስት አንብሬከብል ኢዝ ጀስት አንስቶፐብል። በጣም ጀግና ወንድም አለኝ። no one can influence me። እዚህ ጋር ያለ ከጎኔ no one መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። because like my brother is here እኮራበታለሁ። ሁልጊዜ ከመሬት አስይዞ like እዚህ ሲደርስም ለራሱ ሁልጊዜ ነው የሚገርመኝ እና I'm really proud of him። ሁልጊዜ እንደተደሰትኩ ነው። እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃታለሁ። ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር በሄድክበት ይከተል። በቤተ ማርያም ጸሎት ይስማልህ። እወድሃለሁ ወንድሜ። I love you so much bro። ሰላም። ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምን እና ላለቅስ አይደለም ማለት አባያ ይሁን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነውና 1.6 ታይታ ነበር አምባር 40% ቮት ነው። 40% ድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር ጋይዝ። እንግዲህ የዩቲ ሀሳብ ጠቅላላ አድርጌ የተረዳሁት ከወንድሜ ከአዶናይ ጋር አንድ ቪዲዮ ከሰራው በኋላ እስቲ ስንት ታየ ብዬ ወደ አካውንቴ ስገባ በማስ ሪፖርት አምባር ስራዬ ወርዷል ነው ያለችውና ከዚህ በኋላ ፊልም አልሰራም ወይም ቪዲዮ አልሰራም ብዬ ነበር እያለች በጣም በሚያሳዝን ሁኔታ ነው ስታወራ የነበረውና የጠፋው በማስ ሪፖርት ነው። ስለ ማስ ሪፖርት አንድ ነገር ልበላችሁ። ማስ ሪፖርት ማለት አንድ ሰው በገንዘብ የብዙዎችን ድምጽ ገዝቶ ሪፖርት ሲያደርግ ማለት ነው። ይህ ደግሞ አንድ ሰውም ሁለት ሰውም ሊያደርገው ይችላል። ሙሉ ሰው ቮት እንደሚያደርገው አንድ ሰው ደግሞ ቮት ማድረግ ይችላል ማለት ነው፣ በማስ ሪፖርት ድምጽ ገዝቶ ማለት ነው። ይህ ደግሞ እንዴትና በማን በኩል እንደተደረገ
የሚያውቀው እንግዲህ ያደረገው ሰው ነውና ፕሊስ እንደዚህ አይነት ስራዎችን ማስ ሪፖርት ባናረግ። ይሄ እኮ የሀገራችንን የፊልም ኢንዱስትሪ ከፍ የሚያደርገው ነውና የእውነት እኔም ራሱ በጣም ነው ያዘንኩት። ደግሞ በቃ የሷም ስሜት ሳስበው የእውነት በጣም ነው ያሳዘነኝ። ለኔ ግን አሁን ማን ነው አንደኛ በዳሽን ባንክ ይሄ የማስታወቂያው የፊልም ስራ ላይ 1-3 ስራዎችን አይቻለው። በቃ አምባር አንደኛ ነው ብዬ ነው ማስበው። የራሳችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ወደ ሌላ ቪዲዮ ያለፈን። ሰላም፣ አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደመውጣት ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማልረሳው በሰባሽ እነዚሁ አንድ አገኘውን ግን ፈራው መጠየቅ ነው። ኧረ ችግር የለውም እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን እንትን ስንት ነበረ የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ እጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ጌታ። ግን ትንሽ ታሪክሽን ብታወሪ ደስ ይለኝ። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ እሺ። እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳስም። እኔ እናቴ በቃ የእሷ ቀምስ ለኔ እንደ ብርድ ልብስ ነው እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ብጠፋ ይሻላል ብዬ ጠፋሁ። መደራተረ እንዲህ እያደረገ ያስቸገረኝ። ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምኔ ስጀምሩ ድንግል ነበር እናት ጌታ ምስክር እና እንደዛ ነው። ይሄ ስራ ብቻ ነው የሰራው። አጋቢ ያለሽ አይደል? ወደ ቤት እግዚአብሔር እናታ ድንጋ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ጋይዝ ለእናንተ እንግዲህላችሁ የቀረብኩት ቪዲዮዎች እነዚህ ነበሩ። ቪዲዮውን እስከ መጨረሻ ካያችሁት ከወደዳችሁት ሰብስክራይብ በማድረግ የኔ ቤተሰብ አባል ሁኑ። በሚቀጥለው የተሻለ ፈታ ዘና የምትሉበትን ቁም ነገር የምትጨብጡበትን ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ